መጽሐፍ ቅዱስን በራስ አተረጓጎም መተርጎም። ይሄ አርዮሳዊ አንድ አካሄድ ነው ማለት ነው። መጽሐፍ ቅዱስን በራስ አተረጓጎም መተርጎም። ልክ እንደ አርዮስ ይህን ሁሉ ጉድ ሲያፈላ ይኖረው ቤተክርስቲያንን እንግዲህ ወደ 1700 ዓመት እየታገላት አለ። የእሱ ልጆች ዛሬ መልካቸውን እየቀየሩ የኖረው አንድ ጥቅስ አጣሞ ተርጉሞ ነው። መጽሐፍ ቅዱስ የሚተረጎመው በምንድን ነው የሚለውን በኋላ እነግራችኋለሁ። መጽሐፍ ቅዱስ የሚተረጎመው በኋላ እንመጣበታለን። አንደኛ መጽሐፍ ቅዱስን በራስ መረዳት መተርጎም። መጽሐፍ ቅዱስ ቤተክርስቲያናዊ ነው እንጂ ግላዊ አይደለም። መጽሐፍ ቅዱስ እንደ ቤተክርስቲያን ነው እንጂ እንደ ግል ሐሳብ አይተረጎም። አንድ ነገር የምትይዙት መጽሐፍ ቅዱስ ሳይኖር ማን ነበረች? ቤተክርስቲያን ነበረች። ይሄን ታውቃላችሁ? መጽሐፍ ቅዱስ ሳይኖር ቤተክርስቲያን ነበረች። ስለዚህ ቤተክርስቲያን ናት የመጽሐፍ ቅዱስ ምንጭ። እኔ ሐሳቤን ሳላወጣው እኔ ያለው የለውም አለው አይደል እንዴ? እኔ ሳልናገር የምናገረው ሰውዬ ነበርኩኝ። እኔ ያለው አካል ያለ እኔ ከኔ ራስ አሁን የራሴ ነው የሚያወራ። አሁን ራስ ነው የሚባለው። በነገራችን ላይ ራስ የሚባለው የት ነው? ይሄ ነው አይደል? ራስ የሚባለው ከአንገት በላይ ነው። ለማንኛውም እንድታውቁ ወደፊት። አሁን ራሱን ቆረጡ ሲባል እዚህ ላይ ነው። ራስ የሚባለው እዚህ በላይ ነው። ስለዚህ አሁን የሚናገር ማን ነው? ራሴ ነው። ራሴ ይናገራል፣ አካሌ ራሴን ያቆማል። ስለዚህ ንግግሬ ሳይነገር ማን አለ? አካልና ማን አሉ? ራስ አሉ። መጽሐፍ ቅዱስ የቤተ ክርስቲያን ቃሏ ነው። ቤተ ክርስቲያን ግን የእግዚአብሔር አካሉ ናት። ክርስቶስ ደግሞ የቤተ ክርስቲያን ራሷ ነው። ክርስቶስ ቤተ ክርስቲያንን መስርቶ ነው ቤተ ክርስቲያን መጽሐፍ ቅዱስን ሰብስባ እንድትይዘው ያደረጋል። ስለዚህ ክርስቶስ ቤተ ክርስቲያንን መስርቶ የመሰረታት ቤተ ክርስቲያን ናት መጽሐፍ ቅዱስን የጻፈችልን። የመሰረታት ቤተ ክርስቲያን ያሳያት፣ ያስተማራት፣ ያዳናት፣ ተግባሩን እየሰራ ያሳያት፣ ቀድሶ ቅዳሴውን ያሳያት፣ ቆርቦ ቁርባኑን ያሳያት፣ ጾሞ ጾሙን ያሳያት፣ ተክህኖ ክህነቱን ያሳያት፣ እግር አጥቦ ትሕትናውን ያሳያት፣ ባሕታዊ ሆኖ ብሕትውናውን ያሳያት፣ የሸዋ አክሊል ደፍቶ ምንኩስናውን ያሳያት፣ ሰርግ ባርኮ ተክሊሉን ያሳያት ቤተ ክርስቲያን ናት። አካሏ ናት የነበረችው። ያቺ አካል ናት ቤተክርስቲያን ያመጣችው። ስለዚህ ቤተክርስቲያን መጽሐፍ ቅዱስ እንደ ቤተክርስቲያን አምዳ ወድዳ ለጽድቅ ይላታል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቤተክርስቲያን ሲናገር የእውነትና የጽድቅ መሰረት ማን? ቤተክርስቲያን ናት። ቤቱ ለእግዚአብሔር ሕያው አምዳ ወድዳ ለጽድቅ። የሕያው የእግዚአብሔር ቤቱ የእውነት መሰረት ቤተክርስቲያን ናት። የሕያው የእግዚአብሔር ቤት የእውነት መሰረት ቤተክርስቲያን ናት። እውነት እንደ ቤተክርስቲያን ነው፣ እንደ ግል የለም። ስለዚህ አሁን አንድ ከዚህ ካለኝ አካል አንዱ ጣቴ ተቆርጦ ቢወጣ ሕይወት ሊኖረው እንደማይችለው ከቤተክርስቲያን ተቆርጦ የወጣ ሰው የቤተክርስቲያን ሕይወት የቤተክርስቲያን ትርጓሜ የለውም። እዚሁ ውስጥ ነው መናገር መኖር የሚቻለው መስራት የሚቻለው። ከዚህ ተቆርጦ አይደለም። አንድ ሰው ቤተክርስቲያን መተርጎም ያለበት ትርጓሜን መጽሐፍ ቅዱስን ከቤተክርስቲያን ጋር ሆኖ ነው። ቤተክርስቲያን ጋር ነው ማለት ከመላእክት ተባብሮ፣ ከነቢያት ተባብሮ፣ ከሐዋርያት ተባብሮ፣ ከሐዋርያውያን አበው ተባብሮ፣ ከቀደምቱ ጋር ተዋውሮ ተሰናስሎ ነው የሚተረጎሙ። ተቆርጦ የሚወጣ ቴዎሎጂ፣ ተቆርጦ የሚወጣ አስተምህሮ የለም ነው። ይረዳችኋል? አይረዳችሁም? እሺ ነው። ሁለቱንም ናችሁ። ጉባኤው በስንት ተከፈለ ነው ያልኩት ያለት። እንደዚህ ማለት አጓጉል የለም። እንደዚህ ዝም ብሎ ከሁለቱም ሳይሆኑ ማለት ነው። አንዱ ጋር ገብቷችኋል? አልገባችሁም? እሺ ሐሳቡን ያዙት። መጽሐፍ ቅዱስ ሳይኖር ማን ነበረች ነው? ቤተክርስቲያን። ቤተክርስቲያን የምን መሰረት ናት ነው ያልኳችሁ? የእውነት በሉ እንጂ የእውነት መሰረት ናት ቤተክርስቲያን። ጢሞቴዎስ ምዕራፍ 3 ቁጥር 12 እንደነገርኳችሁ የእውነት መሰረት ቤተክርስቲያን ናት። ስለዚህ እንደ ቤተክርስቲያን ነው የሚተረጉመው። ስለዚህ አንድ ሰው መጽሐፍ ቅዱስን የሚተረጉመው እንደማን ነው ያልኳችሁ? እንደ ቤተክርስቲያን። አሁን እነዚህ ቤተክርስቲያን የእግዚአብሔር ምን ናት ነው ያልኳችሁ?
አካል። እንዲህ ዝም ብሎ መስማት አይደለም፣ መያዝ አለባችሁ። አሁን እንደዚህ እንደ ጠንቋይ እኔ ሳለውላችሁ ተማሩ ለማለት አይደለም። እግዚአብሔር እኔ ያርቅልኝ። ግን አንድ ነገር ግን ልነግራችሁ፣ መምህር ሁልጊዜ ከሰው ጋር አብሮ አይኖርም። ስለኔ አይደለም ማወራው፣ ይሄን አስተምሮ ነው የምነግራችሁ። መምህር በምትሄዱበት ሁሉ አብሯችሁ አይሄድም። ትምህርት ግን አብሯችሁ ይሄዳል። በምትኖሩበት መምህር ይሙት ይኑር አይደለም፣ የት እንደምንኖር ግን አናውቅም ነው። ስለዚህ የዚያን ጊዜ ነው የምናስታውሰው። እግዚአብሔር ባወቀ የዚያን ጊዜ ምን ነው ይሄን ነገር ያን ጊዜ በጻፍኩት ኑሮ እንላለን፣ ብይዘው ኑሮ እንላለን። መቼ እንደሚጨንቅህ አታውቅም። ወንበዴ መቼ እንደሚከባችሁ ታውቃላችሁ? አናውቅም። ስለዚህ ያን ጊዜ የምትመልሱትን እንዳታጡ አሁን በደንብ አድርጋችሁ ያዙ። ቤተ ክርስቲያን የክርስቶስ ምኑ ናት? አካሉ ናት። ስለዚህ አካሉ ከሆነች ያች አካሉ ናት የጻፈችልን። አካል ይቀድማል። ክርስቶስ ደግሞ ለቤተ ክርስቲያን ምኗ ነው? ራሷ ነው። ኤፌሶን ምዕራፍ 1 ቁጥር 23 ላይ ነው ያለው። ይህን ትምህርት ሁልጊዜ ነው የምናገረው። ቤተ ክርስቲያን የክርስቶስ አካል ናት። አካል ማለት ይሄ ማለት ነው። ይሄ አካል ይባላል። ይሄ ራስ የሚባለው ደግሞ ይሄ ነው። አንገቷ ደግሞ ሃይማኖት ነው። እላችኋለሁ ሁልጊዜም ካሁን ቀደም እዚሁ ጉባኤ ተናግሬው ስለማውቅ ሃይማኖት አንድ ሃይማኖት ነው፣ አንድ አንገት ነው ያለው አካል። ህዋሳት ደግሞ አማኞች ናቸው። ስለዚህ ህይወት የሚኖረው ህዋሳት ስንት ናቸው? በጣም ብዙ፣ 5 አይደለም። ሳይንስ ነው እንግዲህ ያፈላ። እሺ ማሽተት ምናምን ብሎ 5 ጉድ ሰርቷቸዋል። ማሽተት እግርሽ ህዋስ አይደለም እንዴ? ህዋስ አይደለም እንዴ? ህዋስ ማለት ምን ማለት ነው? ሊትል ሜምበር ኦፍ ቦዲ ማለት ነው መሰለኝ፣ እንደ ባዮሎጂ ማለት ትንሹ የአካል ክፍል ወይም ኦርጋን ማለት በጣም ትንሿ አካልን ብትሆን ማለት ነው። ጣፊያሽ ህዋስ አይደለም? ስለዚህ በነገራችሁ ላይ ህዋሳት ስንት ናቸው? የሳይንሱንም ቢሆን አላሳችሁም። 5 ሴንስ ኦርጋንስ ነው የሚባሉት እነዚያም እንጂ ዝም ብሎ ኦርጋን ወይም ደግሞ ሴል ብቻ አይደለም። ሴንስ ኦርጋን ነው የሚባሉት። ሴንስ ማለት ነው። ሴንስ ምንድን ነው? ስሜት ነው አይደል? እሺ ጥሩ። እሺ ካላችሁ ሴንስ ስሜት። ኢሞሽን ምንድን ነው? ስሜት። እሺ ይሁን በቃ። ለማንኛውም ሴንስ ሴንሲት ይላል ሰው። ምን እንደሚል የከተማ ሰው ሴንስ አደርገዋለሁ ይሄን ነገር ይላል። ምን እንደሆነ አይገባውም። ይገባው እንደሆነ አናውቅም። የሚያገባን ነገር የለም። ለማንኛውም ዞሮ ግን ሴንስ የሚባሉት ማለት ነው የአንድን ነገር ትርጉም የሚሰጥ ነገር ይመስለኛል። ለምሳሌ አሁን እታች እግራችን ላይ ሲቆነጥጠን ሴንስ እናደርገዋለን። ምን ማለት ነው? ይሄ ይሰማናል አይደል? ሴንስ እናደርገዋለን ማለት ነው። ስለዚህ ሴንስ ኦርጋን ማለት ይሄ ሸካራ ነው። ስለዚህ ይሄን ሸካራ መሆኑን ይሰማናል ማለት ነው። ከዛ ይለበልበናል በርበሬ ስናሸት፣ እሱም ሴንስ ይሆናል ማለት ነው። ያ የዚያ መረዳት ፐርሰፕሽን ይባላል መሰለኝ። ወደ ጉዳያችን ብናመጣው ነው የሚሻለን። አሁን ምንድነው እያወራን የነበረው? ህዋስ ነው። እና ሴንስ ኦርጋን ነው እንጂ ያለ ኦርጋን ብቻ አላለ። ህዋስ ብቻ አይደለም። ሴንስ ወይም ደግሞ ለስሜት የሚያቀብሉ ትርጉም የሚሰጡ ነው። ይሄ ጨው ነው፣ ይሄ ደግሞ እሬት ነው፣ ይሄ ስኳር ነው ብለው ሴንስ የሚሰጡ ናቸው። ለአይምሮ ትርጉም የሚሰጡት ናቸው እነዚህ እንጂ እነዚህ ብቻ ናቸው ማለት አይደለም ነው። መዳሰስ እንደዚህ የተባለ ህዋሳት በተባሉ ግን ዝም ብሎ ህዋስ ከተባለ ግን ብዙ ነው። ጥፍርም ህዋስ ነው፣ ፀጉርም ህዋስ ነው። እነዚህ ህዋሳት ብዙ ናቸው። አካል አንድ ነው፣ ራስ አንድ ነው። አሁን ልብ ብላችሁ ትይዙኛል። ቤተክርስቲያን አንድ ናት፣ እግዚአብሔር አንድ ነው። ህዋሳት ብዙ ናቸው፣ ክርስቲያኖች ብዙ ናቸው። ስለዚህ አንድ ህዋስ ህይወት ሊኖረው እንዲችል ከራስ ካልተለየ አካል መለየት የለበትም ማለት ወንድ ነው። ህይወት እንዲኖረው ከራስ ጋር በማይለይ አካል መኖር አለበት ማለት። ያ ማለት የክርስቶስን ፈቃዱን፣ ስራውን፣ ትምህርቱን ካልተወች ቤተክርስቲያን ጋር መኖር አለበት ማለት። ስራውን፣ ፈቃዱንና ትምህርቱን፣ ሃይማኖቱን ከያዘች ቤተክርስቲያን መኖር አለበት። ያ ደግሞ ምንድነው? የነቢያትና የሐዋርያት ህብረት እና የማይቋረጠው ይሄ ሰንሰለት ማለት ነው። ይሄ ሰንሰለት ይሄ የሚጠበቀው በምንድን ነው ሲባል በስርዓት አምልኮ፣ በክህነት፣ በጉባኤ፣ በእነዚህ ነው የሚቀጥለው ማለት ነው። በጉባኤ አሁን ለምሳሌ አንድ ግል ጋር ቅዳሴ ተቀደሰ ይባላል አይደል?
ለመቁረብ ምን ይባላል? ቅዳሴ ይቀደሳል። እሺ ሐዋርያት ምን አድርገው አስቀድሰው ቆረቡ? ሐዋርያት እንዴት አድርገው ቆረቡ? ቀድሰው አቆረቡ። ቅዳሴ ምንድን ነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ጥሩ። ሲቀደስ እንዴት ነው የሚደረገው? በየት ነው የሚገባው? በየት ነው የሚወጣው? ይሄ ምንድን ነው? ተግባሩን በምን ያስተማረው? አሁን ዝም ብለን አንድ ቀን ልብ በል ልታጥን ስትወጣ በመቅደሱ በዋናው በር ውጣ፣ ከዚያ በኋላ ኦ ስሉስ ቅዱስ እያልክ ውጣ ብቻ ብሎ ዝም። ኦ ስሉስ ቅዱስ ስንት ጊዜ ነው የምለው? የት ላይ ስደርስ ነው የማጥነው? መስቀሉን የሚይዘው ማን ነው? ዲያቆኑ መጀመሪያ የሚወጣው ለምንድን ነው? እንደዚህ ያለውን ነገር ምኑን የወጣው? ስርዓተ አምልኮ ነው ጠብቆ ያመጣው ማለት። ትምህርቱ በዚህ ሲፈስ ለምስክር ደግሞ ስርዓተ አምልኮ አብሮ ይፈሳል ማለት። ነቅ ዘምነቅ ያሰኘው ይሄ ነው። የማይቋረጥ ምንጭ መውረድ አለበት። ስለዚህ ስርዓተ አምልኮ ከትምህርቱ፣ ትምህርቱ ከስርዓተ አምልኮ፣ ከዛ ትምህርቱ ደግሞ በምን መምጣት አለበት? በማይቋረጥ ሐዋርያዊ ሰንሰለት መውረድ አለበት። ሐዋርያዊ ሰንሰለት። መምህር ማለት ይላል አንድ ጸሐፊ ሲናገር ማለት መምህራን ማለት በነገርኳችሁ መምህራን ማለት እነማን ማለት ነው? እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ ማለት። መምህራን ማለት ወደ ቤተ ክርስቲያን የምንገባባቸው በሮች ናቸው ይላል። ወደ ቤተ ክርስቲያን የምንገባባቸው በሮች። ቤተ ክርስቲያን ደግሞ ወደ ክርስቶስ የምንሄድባት በር ናት። ክርስቶስ ደግሞ ገብተን የምንኖርበት ሕያው በር ነው ይባላል። ክርስቶስ ገብተን እዛው ነው የምንቀረው። ቤተክርስቲያን ደግሞ ለክርስቶስ ነው የምታደርሰን። መምህራን ደግሞ ለክርስቶስ እንቲያየሰ ተሰልጠት ወንቲያውሰ ተበዝ እያሉ ለክርስቶስ ማስረከብ ነው ስራቸው። ስለዚህ ያለ መምህር መጽሐፍ ቅዱስን መተርጎም፣ ያለ ጉባኤ መተርጎም፣ በተቋረጠ ሰንሰለት መተርጎም አደራችሁ እንዳትረሱት። ትምህርት ጉባኤያዊ መሆን አለበት። ይኸውላችሁ ዝውዕቱ ህሊና ቅዱስ ምንድን ነው ያልኳችሁ? ከዛ ጉባኤያዊ፣ እሺ ቤተ ክርስቲያናዊ፣ ከዛስ ምንድን ነው? ሐዋርያዊ መሆን አለበት። ይህን የነገሩን ሰለስቱ ምዕት ናቸው። መምህርን የምትለኩት፣ ትምህርትን የምትለኩት፣ ሃይማኖትን የምትለኩት እንግዲህ በዚህ መስፈሪያ ነው። ያዙ በሞት የማምለክ እንደዚህ ያሉ ሰለስቱ ምዕት ናቸው። አንድ መምህር ጥሩ መምህር ነው አይደለም ብለን የምንለካው በዚህ ነው። ምንድን ጉባኤያዊ ነው ወይ? በሉ ቀጥሉ። እነዚህ ነው የምንይዘው ማለት ነው። ይሄ ሁልጊዜ ቤተክርስቲያን ትለካለች ማለት ነው። አሁን አንዳንዱ ምዕመን አለ ይሄ ዝም ብሎ በዚያ ይሄ ሽንኩርት የሚያል መቁጠሪያ ዞም የደቃትን ሁሉ ቅዱስ አባት ናቸው ምናምን ትልና አይደሉም። ያን ጊዜ በምን አውቀው ነው? እሰው በቅተው ነው። እኔ ባልበቃሳ እኔ አልበቃውም፣ እንኳን ልበቃ ምንም ወፍም የለብኝ አልበቃውም። ግን አባቶቼ መስፈሪያ ምን ብለውኛል? ሰጥተውኛል። ቤተ ክርስቲያናዊ መሆኑን ያን ሰውዬ ብለውኛል። አያለው ማለት ነው። ጉባኤያዊ መሆኑን እየው ብለውኛል። ጉባኤያዊ ማለት ነው የሐዋርያት ትምህርት በምን የመጣው? በትምህርት የመጣው በምን? በጉባኤ። አሁን እኔ አስተምራለሁ፣ እዚህ ወንበር ትክዬ ያስተማርኩ ነው። የማስተማራው ትምህርት የኔ አይደለም። ከማን የተማርኩት ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ባሉ እንጂ ያ ጉባኤ ከየት የመጣ ነው? ያ ጉባኤ ከየት የመጣ ነው? ከዛ ሄዶ ከማን ጉባኤ ይደርሳል? ከክርስቶስ ጉባኤ ይደርሳል ማለት። ተቆርጦ መውጣት የለበትም ማለት። አሁን የማስተምረው ትምህርት በቅዱስ አትናቴዎስ ጉባኤ ይዳኛል። ቅዱስ አትናቴዎስ ብሏል ወይ ማለት አለበት አንድ ሰው። መጽሐፍ ቅዱስ ብሏል ወይ ብቻ አይደለም። መጽሐፍ ቅዱስ እኮ ማለት ዝም ብሎ ለፋሲካ ሊሸጥ ተነጥቶ የሚሄድ ሙክት ማለት ነው። የሚያርድልህ ባለሙያ ያስፈልጋል። ዝም ብለህ አትውጠው ነው ቆዳው ማለት ነው። እነ ቀንዱ ሲዋጠውና እየቀዳደደ ይጥላል ማለት ነው። እንዴ እኮ አይደለም የሚያርድ ባለሙያ ያለው እኮ እንዴ። አሁን እኮ ሰው ቤተ ክርስቲያን እኮ የአባቶች ቤተ ክርስቲያን ናት። የአባቶች ቤተ ክርስቲያን እንደውም በፊት መምህር አይደለም የሚባሉት አባት ማለት ነው። አባት ነበር የሚባሉት። ከቃሉ ጋር ናቸው። እንዲህ በዓለማዊ ትምህርት እኮ ራሱ ሲኒየርስ የሚባሉ ሰዎች አሉ። ሲኒየርስ ማለት ቀድመው በቃ የነበሩ የተማሩ። አሁን ለዶክተሩ የሚያሳየው ስፔሻሊስት ነው። ለስፔሻሊስቱ የሚያሳየው ሰብ ስፔሻሊስት ነው። የሚያሳየው እንደዚህ ነው ኦፕሬሽን የሚሰራ ጣፊያይቱን ኦፕሬሽን ስታር እንዲያርግ ቀደዳትም የሚለው ማለት ነው። እንዴ ዝም ብለህ ሕክምና ተመርቄያለሁ ብለህ ቢላዋን እዛ የሰው ሆድ ልትቀድ ነው? እንዴት ነው? የዚህ ሰዎች እኮ ያስፈልጋሉ፣ ያዩት እኮ ያስፈልጋሉ። ሆድ በየት እንደሚቀደድ እኮ እንዴ ነውር አይደለም?
እንዴት እንደሚደረግ እርሻ እኮ ሰውየው የሚያሳይ ያስፈልጋል። በላይ ጀምረህ ብታርሰው እርሻውን ውሃ ልታስወስደው ትችላለህ። እንደው ከአናጺ ጋር ሳይውሉ ዝም ብሎ ቤት ገድም አድርጌ ነው የምሰራላቸው 200 ብር ክፈሉ ቢል ይሆናል? እስቲ አድርጎ የገጠማትን ነው ይችን ያወር እኔም ማምላክ እንደው ብፈርጥ ሱባኤ ብገባም እንዲህ አድርጌ አልገጥመው። እንዴት ብላው እንድቻ አድርጌ ግጥም ማረግ በምን እንደሰካካት እኔ በፍጹም አላውቅም። አብረህ መዋል አለብህ። ከአናጺው ሲከረክም ልታዩ ይገባል፣ ሲለካ ልታዩ ይገባል። በየት እንደሚጀምር በዳር ነው የጀመረው። አሁን በየት ነው የጀመረው? እስቲ በሞዴል ንገሩኝ። ዝም ብሎ የተጋደመ ነገር ነው። 4 ማዕዘን የት ነው የጀመረው? ማወቅ አለብህ ከየት እንደሚጀመር እንዴት እንደሚቆረጥ። የክርስትና ትምህርት እንደ ህንፃ እንደ እርሻ ነው። እንደሚጋደል ወታደር እንደ አርበኛ ነው የሚያሳይህ። የቀደመ አርበኛ ከሌለ እንዴት እንደምትዋጋ አታውቅም። ተራራ ላይ ምን ይደረጋል? ቁልቁለት ላይ ምን ይደረጋል? ሜዳ ላይ ምን ይደረጋል? ወንዝ ስታገኝ ምን ታደርጋለህ? ሰዎች ቢከቡ እንዴት ብለህ ትወጣለህ ብሎ ያሳያል። አርበኞች ሁሉም ስርዓት አለው። ያለ ስርዓት ዝም ብሎ እንደዚህ አይደረግም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ምን መሆን አለበት ነው ያልነው? የአርዮስ አንዱ ስህተቱ መጽሐፍ ቅዱስን በምን መተርጎም ነው? አቤት። ስለዚህ መጽሐፍ ቅዱስ በምን ይተረጎማል? በቤተክርስቲያን በሉ። ከዛ በምን ይተረጎማል? በጉባኤ ይተረጎማል። ከዛ በምን ይተረጎማል? በሐዋርያት ሰንሰለት ይተረጎማል። ጉባኤው ምኑን የጠበቀ መሆን አለበት? ሐዋርያዊ ሰንሰለቱን። ይህን እንዳትረሱ። ለመናፍቃንም ጉባኤ ያላቸውና ሐዋርያዊ ሰንሰለቱን መጠበቅ አለበት። አሁን እኛ የምንተረጉመው ሄዶ 4ኛው ክፍለ ዘመን ላይ ይተረጉሙት የነበሩት አባቶች ትምህርት መሆን አለበት። 4ኛው ክፍለ ዘመን ላይ የነበሩት አባቶች የሚያስተምሩት ትምህርት 2ኛው ክፍለ ዘመን ላይ የነበሩት መሆን አለበት። 2ኛው ክፍለ ዘመን የነበሩት ትምህርት ከ1ኛው ክፍለ ዘመን ሐዋርያት ጋር ሄዶ መድረስ አለበት። የሐዋርያት ከነቢያት ጋር የማይጋጭ መሆን አለበት። ይሄ የሆነ እንደሆነ ጉባኤያዊ፣ አሁን እንደገና ደግሞ ቤተክርስቲያናዊ መሆን አለበት። ስለዚህ አትናቴዎስ አርዮስ ከምን ወጣ? ከቤተክርስቲያን ወጣ። ቤተክርስቲያን ካስተማረችው ከአግናጤዎስ ትምህርት ወጣ። ቤተክርስቲያን የሚባለው ይሄ ነው። ሰንሰለቱን ብያቸዋለሁ። ከአግናጤዎስ ወጥቷል። ከፖሊካርፐስ ወጥቷል። ሐዋርያዊ ሰንሰለቱን አልጠበቀም። ከነ አብሮኮሮስ ወጥቷል። ከነ ሄሬኔዎስ ወጥቷል። ከሌሎችም አባቶች ከነ አጢፎስ፣ አርካዎስ የሚባሉ ከነ ቀሌምንጦስ ዘሮም ከሐዋርያት ደቀ መዛሙርት ትምህርት ወጥቷል። ከቤተ ክርስቲያን ወጣ። ከጉባኤውም ደግሞ ወጣ። ጉባኤው ካስተማረው፣ ጉባኤ ሐዋርያት ካስተማረው፣ ጉባኤ ነቢያት ካስተማረው ወጣ። እንዴት እንዳስተማሩት ነግራችኋለሁ። ትምህርቱን ክርስቶስን ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ፣ ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ሄሬኔዎስ ተናግሯል። ስለዚህ ክርስቶስን በምን ማወቅ አለበት? በምን ማህበር ነው አንድ ሰው የሚሰብከው? በኦሪት፣ በነቢያት፣ በወንጌል፣ ከዛ ደግሞ በሊቃውንት ማህበር ይሰብከዋል። አርዮስ ግን መጽሐፍ ቅዱስን ከጉባኤ ወጥቶ ተረጎመው። ከጉባኤ መውጣቱ ከመምህሩ ካስተማረው ወጣ። የመምህሩ ትምህርት የቤተክርስቲያን ስለሆነ ከቤተክርስቲያን ወጣ። ሐዋርያት ካስተማሩት ትምህርት ወጣ። ሐዋርያት ምንም እንዳስተማሩት አሁን ልነግራችሁ ነው። ክርስቶስ እንዴት እንደሰበኩት አምላክ ብለው ነው ያስተማሩት። አርዮስ እንዳለው ፍጡር ያለ ሐዋርያ የለም። ክርስቶስ ፍጡር ነው ብሎ የጠበቀ ነቢይ፣ የተነበየ ነቢይ፣ ሱባኤ የቆጠረ ነቢይ የለም። ስለዚህ ከሐዋርያትም ማህበር ወጥቷል፣ ከቤተክርስቲያንም ወጥቷል፣ ከጉባኤም ወጥቷል። አርዮስ መጽሐፍ ቅዱስ የሚተረጎመው በጉባኤ፣ በቤተክርስቲያን፣ በሐዋርያት ትምህርት ነው የሚተረጎመው። ቤተክርስቲያን የእነዚህ መሰረት ስለሆነች ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ሁለተኛው የመናፍቃን አካሄድ ምንድን ነው? የመናፍቃን አካሄድ ተነግሮ አለመስማት ነው። ተነግሮ አለመስማት አንዱ የመናፍቃን ጠባይ ነው። በደንብ እንድትይዙት ያስፈልጋል። አርዮስን ማን መከረው? ይኸው እንግዲህ ማን መከረው? ጴጥሮስ መከረው። መምህሩ መከረው በሉ። ቀጥሎ ማን መከረው? እለእስክንድሮስ መከረው። ቀጥሎ ማን መከሩት? 100 ጳጳሳት መከሩት። ቀጥሎ ማን መከረው? 318 ጳጳሳት መከሩት። ቀጥሎ አትናቴዎስ በደብዳቤ መክሮታል። አትናቴዎስ አንተ አርዮስ፣ እኔ አንተ ክደትህን አንተን እወድሃለሁ ክደትህን እጠላታለሁ እስኪል ድረስ መጨረሻ ላይ ሞት መከረው ማለት ነው። ሞተ።
የሀገራችን ገበሬ ምከረውና እምቢ ካለ መከራ ምከረው ያሉት ይሄን ነው። ተነግረው አይሰሙም። ለምንድን ነው የሚሉት? በቃ አሁን የሚገርመው አንድ መናፍቅ ከመምህር አንድ ስታገኘው ምንድን ነው የሚያደርገው? መምህሩ እየነገረው እሱ ደግሞ ለመምህሩ ቀጥሎ የሚመልሰውን መልስ እያሰበ ነው የሚሰማው። አይገርምም? ጉዳይ እውነት ነው አይደል? ከእውነት ጎን ቆሞ ሳይሆን የሚመልሰውን እያሰበ። ለምን? መናፍቃን በጠባያቸው ከእግዚአብሔር ክብር ይልቅ ለራሳቸው ክብር የሚኖሩ ናቸው። ስለዚህ የእነሱ ተከራክሮ እኮ ገሌ የሚባል መምህር አሸነፈው እንዳይባሉ መሸነፍ አይፈልጉም። ስለዚህ አንድ ተነግሮ አለመስማት፣ የጓደኛን ምክር፣ የመምህራን ምክር፣ የጉባኤ ምክር፣ የማህበር ምክር አለመከሰል፣ የእግዚአብሔርን ጉባኤ መናቅ። አንድ ሰው እንኳን እግዚአብሔር በጉባኤ ሰብስቦ የመከረው አንድ ባልንጀራ የመከረውን መጠቅጠቅ ፈጽሞ እግዚአብሔርን መናቅ ነው። ስለዚህ አንዱ ተነግሮ አለመስማት። ከቃሉ ጋር ናችሁ? ሶስተኛ ቤተክርስቲያን የማትለውን ስም መስጠት። ይሄ መናፍቃን ጠባይ ነው። ለቤተክርስቲያን የማትለውን ስም መስጠት አብረን እንጥፋ ነው። የክደት ባልንጀራ ማድረግ ቤተክርስቲያን ያላለችውን ማለት። አሁን ክርስቶስ ወይም ወልድ ከአብ ጋር በባህሪ ስንት ነው ያሉ? በሉ ንገሩኝ እንጂ ንገሩኝ። ወልድ ከአብ ጋር ምስለ ተመልከቱ። ከአብ ጋር እየሰማችሁ ነው? ከአብ ምንድን ነው ያልኳችሁ? ወይም ምንድን ነው ያልነው? አንድ እንዳትረሱ። ጋር የሚለውን ፈልጌው እኮ ነው። ሰባሊዮስ ደግሞ ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ የተባለ ያው ስንት አካል ነው የሚለው? ያው አንድ አካል ነው። ሐሳቡን መንፈስ ቅዱስ አለ ነው፣ ቃሉን ወልድ አለ ነው። እሱ ግን ያው አንድ አብ ነው የሚለው እሱ ማለት ነው። ማነው እንደሚለው? ሰባሊዮስ። ይሄኛው ግን እገሌ ከገሌ ጋር ስንል ለብቻው አካል አለው የለውም? አካል አለው ማለት ነው። ስለዚህ አንድ ነው የሚለውን ያዘና አውቆ አሪዮስ ያውቀዋል እኮ ይሄን ሆን ብሎ ነው ለክደቷች አልባኝ ምን አለ? አንድ ነው ወልድ ከአባቱ ጋር ከመንፈስ ቅዱስ ጋር በጌትነት አንድ ነው ያለውን ወሰደና ወልድ አብ መንፈስ ቅዱስ የሚባል አካል የለም አንድ አካል ነው ብሏል ሰባሊዮስ ብሎ ያላለውን ብሏል ብሎ ለህዝቡ ነዛው። አሁን በጣም የሚገርማችሁ ነገር ፕሮቴስታንቶቹ ለህዝቡ የሚነግሩት እንደዚህ እያሉ ነው። ኦርቶዶክስ ውስጥ ማርያም አንድ አምላክ ናት፣ ታቦቱ አንድ አምላክ ነው፣ ቅዱሳን የሚባሉ አማልክት አሉ፣ እነሱ ይመለካሉ። ከዛ ደግሞ ምን ኧረ እንደ ምን የማይሉት አለ እንደ እነሱ መድገም እንደዚህ ይሏቸዋል። ህዝቡ ደግሞ እንዲህ ነው ለካ እውነት ነው ይል ለካ እውነት ነው። የሚገርማችሁ ነገር ቅዳሴ ሲቀድሱ መቅደሱን የሚጋርዱት እዚያ ውስጥ ድግምት ስለሚደግሙ ነው ይሏቸዋል። ማለት እውነት እኮ ነው አያሳዩንም እኮ ይላል። ደግሞ ይሄ ሞኛ ሞኝ ማለት ነው እማትለው እንደው ወዴትኛው አንቀጽ ነው አዲያ ይጠይቅ። ምንድን ነው የሚለው? ብእሲ የዋህ ኩሎ ዘነገርዎ ያእምን። ሞኝ ሰው ዝም ብሎ የነገሩትን ሁሉ ሳይሆን አይቀርም ይላል ነው ሰሎሞን። እንደዚህ ያለ የነገሩት ዝም ብሎ መመርመር። እስቲ ማርያም አምላክ ናት የሚል መጽሐፍ የት ነው ያለው? ሚካኤል አምላክ ነው የሚል ወዴት ነው ያለው? የትኛው ምዕመን ነው እንደ ሚካኤል አምላኬ ገብርኤል አምላኬ የሚለው? ፈጽሞ የለም። ይሄ እማንለውን እንደምንል ማድረግ የኢየሱስ ክርስቶስ የደሙ ካሳና የእመቤታችን ጸሎት ምልጃ እኩል ነው ብለን የምናምን እንዲመስል ማድረግ። እምንድን በክርስቶስ ደም በድንግል ማርያም ጸሎት እና በቅዱሳን ጸሎት እና በቅዱሳን ምልጃ ነው ይላሉ እና ስለዚህ የሚያድኑ ማርያም ቅዱሳንና እግዚአብሔር ተባብረው ነው ይላሉ ኦርቶዶክሶች ይላል። እንላለን አንልም። ይሄን ማወቅ አለበት። የሚያድን ማን ብቻ ነው? እግዚአብሔር ነው። እመቤታችን ቅዱሳን ምንድን ነው የሚያደርጉት? ከእግዚአብሔር ጋር ምን ማድረግ ነው? ከሚያድነን ከእግዚአብሔር ጋር ማስታረቅ። ግን ምን ያደርጋሉ? በእመቤታችን ጸሎት እንድናለን እንላለን። አዎ እንድናለን።
ይሄንን እንድናለን የሚሉት ማርያም አንድ መድኃኒት፣ ሚካኤል አንድ መድኃኒት፣ ገብርኤል አንድ መድኃኒት፣ ቅዱሳን አንድ መድኃኒት፣ እግዚአብሔር አንድ መድኃኒት ብለን እኩል መድኃኒቶች ያን እንደምንል አስመስለው ይነግሩታል። አንልም። እኛ የሚያድን ማን ብቻ ነው? አነ እቀትል ወሀዩ እቀስፍ ወሳል። ማዳን መግደል የእግዚአብሔር ድርሻ ነው። ከሚያድነን ከእግዚአብሔር ጋር እንዳንጣላ ግን የምህረት መሰላል የምትሆነን እመቤታችን ናት። ቅዱሳን ወደ እግዚአብሔር ያደርሱናል። የፈጠርከውን ሕዝብ አታጥፋ ብለው በእግዚአብሔር ፊት መቆን እንዳንችል ያደረገንን የኃጢአታችን ግድግዳ በእግዚአብሔር ምሕረት እንድፈርስ አድርገው ያስታርቁናል። ይሄ ነው። ምልጃን መለየት ያስፈልጋል ማለት ነው። ምልጃ ሌላ ነው። የእግዚአብሔር አዳኝነት የብቻው ነው፣ የባህሪው ነው። ቅዱሳን እግዚአብሔር በሰጣቸው ጸጋ ስርየት ይሰጣሉ፣ ፈውስ ይሰጣሉ። ይህንን ነው መለየት ያስፈልጋል። ይህን ግን የምንል ያስመስለው ይናገራሉ። እማንለውን ማለት ይሄ አንድ የማን ጠባይ ነው? በሉ ንገሩኝ። አቤት የመናፍቃን። ከዚያ ምን ያደርጋሉ? መምህራንን ሁሉ የምንፍቅናቸው ተባባሪ ያደርጓቸዋል። በደንብ ልብ ብላችሁ ስሙ። ተባባሪ አድርገው ይወስዷቸዋል። ይገርማችኋል። አሁን የዛሬ ወር መምህር ገሌ የእናንተ ኦርቶዶክሳዊ መምህር እንዲህ ብሎ አስተምሯል እና እኛ ጋር እኮ ነው አሁን ይላሉ ማለት ነው። ወይም መናፍቅ ነው ይላሉ። ይሄንን የሚያደርጉበት ምክንያት ለሕዝቡ በማሰብ ሳይሆን ሰዎችን ሁሉ እየተጠሉ ወደ እነሱ እንዲወጡ በማድረግ ከዚያ ሕዝቡን መምህር አልባ ለማስቀረት ነው። ስለዚህ መምህራን ላይ የቤተክርስቲያን አስተምሮና ስርዓት ላይ የማይባለውን ተብሏል ብለው ጥቅሱን ጠምዘው ዮሐንስ አፈወርቅ እንደዚህ ብሏል። አሁን እኔ ስሟን አልጠቅሳትም። አንዲት አለች እናቴ እዚህ ቤተክርስቲያን የነበረች ናት። አሁን ፕሮቴስታንት ናለች። ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? ይሄ ሃይማኖተ አበው የሚባል የኦርቶዶክስ መጽሐፍ ነው። እናቴ እንጀራን ሁሉም ይቀደዋል እንደው በያፉ። ይሄ ሃይማኖተ አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። እንግዲህ በቃ አማላጅ ነው የሚለው ትላለች። በቃ ትምህርቱ ወረደ እንግዲህ ማለት ነው። አሁን ይኸውልህ ዮሐንስ አፈወርቅን እኮ አባትነቱን አትፈልገውም። ምልጃውን አማልደኝ አትለውም። አባቴ ባርከኝ አትለውም። የምትፈልገው ዮሐንስ አፈወርቅም የክደታቸው እኛ ስለምንወደው የምንወደውን አባት የእነሱን የክደታቸው ተባባሪ አድርገው መውሰድ ይፈልጋሉ። ቅዱስ ዮሐንስ አፈወርቅ ግን ያለ እስመ መጻ ክርስቶስ ከዊኖ ሊቀ ካህናት፣ ክርስቶስ ሊቀ ካህናት ሆኖ ወደዚህ ዓለም መጣ። ማእከለ እግዚአብሔር ወማእከለ እጓለ እመሕያው፣ በሰውና በእግዚአብሔር መካከል ሆኖ መጣ። ወአሰረ ክልኤተ ህላውያተ በተዋሂዶ፣ ሁለቱን ባህሪያት በተዋሂዶ አንድ አደረገ አለና ምን ይላል? መለኮት ዘአቡሁ ወትስብእት ዘዚአነ። መለኮት የአባቱ ገንዘብና የራሱ ነው። ዘአቡሁ ወዘዚአሁ የአባቱ የራሱ ገንዘብ ነው። ትስብእት የኛ ገንዘብ ነው። ስለዚህ ክርስቶስ ሊቀ ካህናት ነው ማለት መለኮትንና ትስብእትን አንድ አድርጎ በጌትነትም በሰውነትም የሚገኝ አንድ አካል አንድ ባህሪ ነው። እንዲህ አድርጎ ይላል ወነሰተ ጽልአ፣ እንዲህ አድርጎ የጥል ግድግዳን አፈረሰ። እርሱ አምላክም ሰውም ባይሆን ኑሮ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ባልፈረሰ ነበረ። ሃይማኖተ አበው ምዕራፍ 68 ቁጥር 23 ላይ። ስለዚህ ክርስቶስ ሊቀ ካህናት ነው ማለት አምላክም ሰውም ነው። እንደ አምላክነቱ ከአባቱ ጋር ያድናል፣ እንደ ሰውነቱ ራሱን መስዋዕት አድርጎ ያቀርባል ማለት እንጂ ክርስቶስ እግዚአብሔር በላይ ሆኖ እሱ ደግሞ መሀል ላይ ሆኖ ሰው ደግሞ ታች ሆኖ የሚያማልድ የጸሎት ድልድይ ማለት አይደለም። ራሱን መስዋዕት አድርጎ አቅርቦ ከአባቱ ከመንፈስ ቅዱስ ጋር ሆኖ የራሱን መስዋዕትነት ተቀብሎ ለሰው ድህነትን የሰጠ ማለት ነው ሊቀ ካህናት ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንዱ የመናፍቃን ጠባያቸው ምንድን ነው? አያችሁ ስትረሱት በጣም ነው የሚደንቀው። ቤተክርስቲያን የማትለውን ትላለች ማለት ነው። የማትለውን ትምህርት ትላለች ማለት። እኛ እንደዚያ ብለን አናውቅ። ሰምታችኋል? እግዚአብሔር ከሁላችን ጋር ይሁን። እማንለውም ብለናል። ይህን መለየት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛው የመናፍቃን ብልሃታቸው
ከፖለቲካ ጋር ተጠግቶ ቤተክርስቲያንን ማሳደድ ነው። ይህ መናፍቃን ብላት ነው። በቤተክርስቲያን ላይ ለፖለቲካ ወስዶ ነገር መስራት ቅዱስ አትናቴዎስን ማሳደድ ሲፈልጉ ምንድን ነው ያሉት? ንቋል አንተን ያንተ መንግስት ስለናቀ ህዝቡን ምን እያለ ይሰብካል ነው ያሉት? ስንዴ ለቆስጠንጢኖስ እንዳትገብሩ ይላል። ስለዚህ ምንድነው በትምህርት ሲያቅታቸው የሚመጡት በምንድን ነው መስራት? በስም ማጥፋት ሲያቅታቸው በምን ይመጣሉ? ለነገስታትና ለዳኞች ነገር እየሰሩ መምህራንን ማስገደል፣ ማሳሰር፣ ማሰደድ፣ ቤተክርስቲያን ማጥፋት፣ መሬቷን ማስወረስ፣ ዳኞችና የተሾሙ ሰዎች ተቆጥተው በቤተክርስቲያን ላይ ክፉ ነገር እንዲያደርጉ ማነሳሳት ማለት ነው። መናፍቃን የቆመ አስተምህሮ፣ የቆመ እውነት፣ የቆመ ዶክትሪን ስለሌላቸው ምንድን ነው የሚያደርጉት? ለአሰራር ከገጠማቸው ሰይጣን ሁሉ ጋር እየገጠሙ ይሰራሉ። ለአሰራር ከገጠማቸው ሁሉ ጋር ነው የሚገጥሙት ሲያሻቸው። አንድ ጊዜ ቅባትና ጸጎች አንድ ላይ ሆኑና የኦርቶዶክሳዊን መምህር ሊከራከሩት፣ ችግር የለም እኛ ኋላ እንመካከራለን ፊት እነሱን እንርዳ ብለው በአንድ ጉባኤ እንፍራዝ ላይ ጉባኤ ተካሄዱ። አንድ ላይ ቁጭ አሉ። ቁጭ አሉና ኦርቶዶክሳዊ መምህር ኦርቶዶክሳውያን ብልሆች ናቸው። አንዳንድ ቀን ልጠየቅ ሲሉ ጠይቀኝ ይላሉ። ደግሞ አንዳንድ ቀን እኔ ልጠይቅ ይላሉ። የሚሄዱበት መንገድ ሲያዩ ነው። ከዚያ በኋላ የዚህ ያለት ይኸውላችሁ ለክፋት ሲሏቸው አይገርማችሁ? ለክፋት ሲሏቸው ተባብረዋል። ሁለቱም የተያያዙ ናቸው። እለያብሩ ባይናት ናቸው። ሁሉም አይስማሙ። የተለያየ ሃይማኖት ነው ያላቸው ስለ ክርስቶስ። ግን ተዋህዶችን ፊት ረድተን ኋላ እንለያይ፣ የጋራ ጠላት እናጥፋ ብለው ይስማማሉ። ቤተክርስቲያንን ለማጥፋት አንድ አይነት ሀሳብ የሌላቸው ሰዎች ሁሉ ይስማማሉ። ለክፉ ነው። ከዛ ምንድን ነው ያደረጉ? ይሄ መምህር ምንድን ነው ያደረጋቸው? ሃይማኖት ስንት ነው አላቸው። መልሱ ምንድን አንድ ነው። እናንተሳ ነው። አንተ ምንድን ነው ሲሉ ጸጋ፣ አንተሳ ቅባት። ሃይማኖት ስንት ነው? እዚህ ላይ በቃ አለቀ። ጉባኤው በዚህ ታለቀ ማለት ነው። እንደዚህ እኮ ነው። ሃይማኖት ስንት ነው? እግዚአብሔር ስንት ነው? አንድ ነው። ይህ ነው ሰው ማወቅ ያለበት። ስለዚህ ምንድን ነው የመናፍቃን አንዱ ተንኮላቸው ወስደው ይህንን የተሾሙ ሰዎች ማወቅ ያለባቸው። ቤተ ክርስቲያን እንኳን ለተሾመ ሰው ነፍስ ለሌለው ለሳሩ ለውሃ ትጸለያለች አይደለም እንዴ? በእንተ ማያቱ አፍላግ ናስተበቁ ከመ እግዚአብሔር ይምላኪ አሁን እስከ መስፈርት። እግዚአብሔር ወንዞችን እስከ ልካቸው ይመላ ዘንድ ስለ ወንዞች እግዚአብሔርን እንማልዳለን። እግዚአብሔር ቤተክርስቲያን ስለ ወንዝ፣ ስለ በረዶ፣ ስለ እንስሳት፣ ስለ አራዊቱ፣ ስለ እጽዋት ነው። በእንተ ዘር ወማይረር ስለ መከሩ፣ ስለ ዘሩ ትለምናለች ቤተክርስቲያን። ማንም ጠግቦ እንዲያድር ነው የምትፈልገው። ስለ ነገስታቱ ትለምናለች። ስለ ነገስታቱ ወታደሮች ትለምንላቸዋለች በጎ ከሆኑ። እግዚኦ ኩነኔከ ሀቦ ለንጉስ ጽድቀከኒ ለቤተ ክርስቲያን አግርር ጸራ ዕቀብ ህዝባ ወሰራዊታ ለሀገሪቱን ኢትዮጵያ። ስለዚህ ለወታደሮቹም እኮ እየጸለየችላቸው ነው ቤተክርስቲያን። ይህ አይገባቸው ማለት ነው። እንደዚህ አንድ ጊዜ አንድ መምህር ልንገራቸው። አንድ መምህር በአፄ ኃይለሥላሴ ጊዜ የመጻጉዕ ዕለት ምን ብሎ ያስተምራል? ተንስ ወንሳ አራተከ ወሁር ብሎ ይሰብካል። አልጋህን ተሸክመህ ሂድ። አልጋ ማለት ዙፋን ማለት ነው በዚያ ጊዜ። እና ሄደው ነገረ ሰሪዎች ምንድን ያሉ መሰለህ? በዚያ ጊዜ በጣም የታወቀ መምህር ነበር ሰውየው። እንዲሁም አፄ ኃይለሥላሴ መጽሐፍ እንደተመረቀ ንግግሩን አይተው ነው እንዲህ ያለ ሊቅ ብለው የሾሙት አዲስ አበባ። ስለዚህ በዚያ የቀኑ ሰዎች ምን እንዳደረጉ ታውቃላችሁ? ሄደው ጃንሆይ አዩ በሰው መንግስት ላይ ህዝቡ እንዲነሳ ዙፋንዎትን ጠቅለው ይነሱ እኮ ነው የሚለውት። አልጋህን ተሸክመህ ግድ የተባለ ማን ነው? መጻጉዕ ነው። ምንድን ያሉ ጃንሆይ? ይሄ ሰውዬ ከቆሎ ትምህርት ቤት ከዳባ አውጥተን ካባ ብናለብሰው እኛ እያሉ የሚያውቁ ጃንሆይ እንደ ቅንቅን አልጋችን ስር ምን ያልከሰክሰዋል። እዚያ በኋላ እዚህ ይደረሳል ተባለ። ምን እንዳረጉት አይታወቅም። ይኸውላችሁ ነገረ ሰሪን ሳይመረምር የሚሰማ የተሾመ ሰው መጨረሻ ነው። ነገረ ሰሪ፣ መጠጥ፣ ገንዘብ
እንደገና ደግሞ ዘማውያን ሴቶቹ ነው የነገስታትን ልብ ያውራሉ። እውነት እንዳይፈርዱ ያድርጓቸዋል። እንደ ኤልዛቤል ያሉት ከሆኑ ቅኖቹ እንደ እቴጌ ጣይቱ ያሉት ከመጡ ደግሞ እውነት ይመክሯቸዋል። እንደ ንግስት እሌኒ እንደ አጼ ልብነ ድንግል እናት ያሉት ማለት ናቸው። እንደዚህ ያሉት ደግሞ በጎ ይፈርዳሉ፣ በጎ ያቀናሉ፣ በጎ ይመክራሉ ደጋጎቹ። ክፎች እንደ ኤልዛቤል ያሉት ከሆኑ ግን የነገስታትን ልብ የሚለውጡት እንደዚህ ናቸው። ነገረ ሰሪዎች፣ ጉቦ የሚያመጡ ሰዎች፣ እጠቀምባይ መምህራን፣ አድርባዮች፣ እነዚህ መለካውያን እንዲህ ያሉቱ ቤተክርስቲያን ያሳድዳሉ። መናፍቃን ከዚህ እየገጠሙ ነው የሚያጠቋት። በትምህርት ቤተክርስቲያንን አሸንፎ የሚያውቅ ሊቅ የለም። ቀጣዩ ደግሞ የመናፍቃን አንዱ ጠባይ ምንድነው? ማስመሰል። ማስመሰል አንድ የመናፍቃን ጠባያቸው ነው። ማስመሰል ማለት የተገፉ መምሰል ይሆናሉ። የተገፉ መምሰል ራሳቸው ገፍተው የተገፉ ይመስላል። ተቆርቋሪ መምሰል። አሁን አሪዮስ የሚያጠፋ ትምህርት ይዞ መጥቶ እሱ ግን ምንድን ነው ያለ? እኔ የሰባልዮስን ትምህርት ለመቃወም ነው እንዲህ ያለ ትምህርት ያመጣው ብሎ ቁጭ። አሁን መናፍቃን እዩዋቸው። በኢየሱስ ተቀልዶበታል ነው የሚሉት። ተቀልዶበታል በኢየሱስ። እንደነሱ የቀለደበት አለ? ክብር ምስጋና ይግባውና እንደነሱ የቀለደ እንደው ቤተክርስቲያን የቀለደችበት ምኗን የቀለደችው? እግር ጥፍሯ እስከ ራስ ጠጉሯ ክርስቶስ ክርስቶስ እያለች ከ365 ቀን እኮ እስኪ ተመልከቱ። ጾመ ነቢያት 44 ቀን ደምሩ 44 በሉ። እሺ አብይ ጾም 55 ቀን እ 99 አይደል? እሺ ጾመ ሐዋርያት 40 ቀን ፍልሰታ 16 ቀን አይደል? ኧረ እንደው እባካችሁ ተው። እንደው ጾመ ነነዌ 3 ቀን 158 ጾመ ሐዋርያት 158። እሺ ማን ቀረን? ጾመ ሐዋርያትማ ብለናል። ጾመ ድህነት ደግሞ በሳምንት 2 ቀን ናት። ያው ከዚያው እየገባች ስለምትቆጠር ስንት አድርገን እንቁጠራት? ስንት ቀን ትሆናለች? 104። አይ ከጾም እየገባች ትቆጠራለች። እሱስ በሸስቲ 50 ቀን ብላችሁ ያዟ። ዝም ብላችሁ እዚያው እየገባች ስንት ሆነ? አቤት 108። አሁን ደግሞ ጋድ ጨምርበት 2 ቀን አቤት 210 ቀን አለ። አሁን 365 ቀን። አሁን ደግሞ ጽጌ ትጨምራለች ማለት ድሮ የሌለችውን አሁን አምጥተናታል ሳይሆን የበረከት ጾም ናት ነው። ሕግ አድርጎ ግን መመጻደቅ ደግሞ ነውር ነው። ጾመ ጽጌ መጾም ነው እንዴ? ከአዋጅ ጾማት አንዱ ነው ማለት ነውር ነው። የበረከት ጾም ነው። የተቻለ ይጾመው፣ ያልቻለ ግን በምዕመናን ላይ ሐዋርያት ያልሰሩትን ሸክም አናሸክም። የጸኑ የሆንላቸው ቢጾሟት የእመቤታችን የስደቷን በረከት ያገኛሉ። ይሄ ነው። እሺ ከጾሙ ጾመ ጽጌ ደግሞ 40 ሆነ። እስቲ ለሚጾሙት ጨምረን ስንት ሆነ? 200 ሆነ። 250 በቃ እንግዲህ 100 ቀን ሲቀር በቀር 200 ቀን ልጆቿን በክርስቶስ ፍቅር ስለ ጽድቅ እንዲራቡ የምታደርገው ቤተክርስቲያን። እነዚያ ደግሞ ክርስቶስ ጽሞልኛል እያሉ 365 ቀን የሚያበሉ ናቸው ማለት ነው። ልጆቿን ከስጋ ይልቅ ለመንፈስ እንዲያደሉ መከራውን ተቀጥቅጠው እንዲያሳልፉት በሕማማት እያደረገች መስቀል የምታሸክማቸው ይቺ ቤተክርስቲያን ናት። ከዚህ በላይ ደግሞ ከዚህ ጾም በላይ በንስሐ በቀኖና የሚሰጥ ጾም ደግሞ አለ። እንዲች ቤተክርስቲያን ክርስቶስን ያላሰበችው ምንድን ነው? የነገስታት ንጉሥ ጸሎት ስንከፍት ምንድን ነው? እግዚአጋይስት አምላካ ማለት እግዚአጋይስት አይደል እንዴ? የነገስታት ንጉሥ የጌቶች ጌታ ብለን ነው አቡነ ለማለት ራሱ። እነሱ እኮ አቡነም አይሉም ወይ መድኃኒዓለም አቡነ ራሱ በቀን አንድ አይሉም። በኢየሱስ ስም እጸልያለሁ ብቻ ነው የሚለው። እሱ ግን እንደው አቡነ እንኳን ያችን ያላትን እንኳን አቡነ አይሉም። ባይሆን አቡነ እንኳን ለማለት እኛ ደርሰን አቡነ ዘበሰማያት አንልም። የጌቶች ጌታ የነገስታት ንጉሥ የሚሆን ልጅህ እንዲህ ብሎ እንዳስተማረን አባታችን ሆይ ነው ምን እናስተምር። ስለዚህ እንዲው በደከመበት በተሰቃየበት ሳምንት ዜማ ምችል ሊሆን ኑሮ በዜማ አይደላችሁ ነበር። ለከ ኃይል ክብር ወስብሐት
አማኑኤል አምላኬ ለከ ኃይል ክብር ወስብሐት ኦ እግዚእ ኢየሱስ ክርስቶስ እያልን እንጸልይ። ከዛ አቡነ ዘበሰማያት ይትቀደስ ስምከ ለአምላክ ይደሉ ክብር ወስብሐት እስከ ለዓለም ለስሉስ ይደሉ ክብር ወስብሐት እስከ ለዓለም ለማያዊ ይደሉ ለክርስቶስ ይደሉ ለኢየሱስ ይደሉ ለአማኑኤል ይደሉ ለመስቀሉ ይደሉ ለሕማሙ ይደሉ ማናት ይቺ ቤተክርስቲያን ልጅ እንደዚህ የምትለው ከራስ ጠግሩ እስከ እግር ጥፍሩ ድረስ ለእጆች ለጥፍሮች ለአንገት እያለች ማለት ሰላም ለክሳድከ ግብረ መንፈስ ቅዱስ ኬነያ አዳም ስና ወመንክር ላያ ኢየሱስ ክርስቶስ ነቢዩ ሐዋርያ አመወፃ ስሟት ይቀባዲያመ ኩሉ ሶሪያ ብፁዓት አይንት ያከ ዘረያ እያለች የምታመሰግረው አንተን ያዩ አይኖች ንዑዳን ክቡራት ናቸው የምትለው ይቻ አይደለች? እቺ ሙሽራ ቤተክርስቲያን ከእግር ጥፍሩ እስከ ራስ ፀጉሩ አለኝ፣ ልብሱ አለኝ፣ እጁ ያረፈበት መስቀሉ አለኝ የምትል ይቺ ቤተክርስቲያን ናት። የሌላቸው እነዚህ አርዮሳውያን እና መናፍቃን ሁልጊዜ ምንድነው የሚያደርጉት ካልኳችሁ ምንድነው የተቆረቆሩ መምሰል ቋሚ አስተምሮ ስለሌላቸው ለጊዜው እምነታቸው መደበቅ አፍኒ ወልብኒ ህቡረ ይመኑ ቅዱስ ጳውሎስ ያለው አፍም ልብም ምን ይበሉ ነው አንድ ሆነው ይመኑ። መናፍቃን ግን የፈለጉትን ስራ እስከሚሰራው ድረስ ባፋቸው እመቤታችን ታማል እኚህ ግን እኮ ማርያምን ወደሳሉ ይላሉ። እኔ በዚህ አምናለሁ ይላሉ አስመስለው። እኛ ግን ተመልከቱ እኔ እኮ ይደንቀኛል እኮ ክፋታቸውን ሰርተው እስኪጨርሱ እምነታቸውን እንኳን አይመሰክሩትም። ሁልጊዜ የማትመሰክረው ሃይማኖት ደግሞ ሃይማኖት አይደለም። ሃይማኖቶቹ ሲፈልጉ በተንኮል የሚሰሩት ሲፈልጉ ከሌላ ጋር የሚቆሙበት አንድ ላይ ከሌሎች ጋር የሚጸልዩበት ነው። የመናፍቃን አንዱ ጠባያቸው ማስመሰል፣ ተደብቀው መምጣት